ከተበተነ በኋላ የመቆጣጠር ነው። ከተበተነ በኋላ መቆጣጠር አይቻልም። ያው እንደሚቸግር አንተ ይገባሃል። በሺዎች የሚቆጠር በመቶ ሺዎች የሚቆጠር ቸርቻሪ መቆጣጠር አንችልም። ደላላ መቆጣጠር አንችልም። ግን እዚቹ ላይ ያያይዘው እንዲመልሱልኝ ቀደም ሲል ከሲሚንቶም ጋር ያነሱት ጉዳይ አለ። በፖሊስ ሳይሆን በፖሊሲ ነው የሚል ጉዳይ በፊትም የፖሊሲ ጉዳይ ሳይሆን የጠፍቶ የነበረው እንደውም ከሲሚንቶ ጋር ተያይዞ ብዙ ሲነሳ የነበረው ከደላላውና ከአሽጥረኛው ነጋዴ ጋር የአመራሮችም እጅ በስፋት ስለሚስተዋልበት ነበር በሚል ብዙዎች ያነሳሉ። ብዙ ባለፋብሪካዎችም ይህንን ይወነጅላሉ። እኛም በመናደርጋቸው አንዳንድ የሪሰርች ስራዎችም ላይ የምናያቸው ነገሮች ስለነበሩ አሁን እንደሱ አይነትን ሊያስቀር የሚችል እንደነሱስ አይነት የረዘሙ እጆችን እዚያው መስበር የሚችል ፖሊሲ ነው። በዚህ በእኛ በኩል በመንግስት በኩል ከዚህ ፊት በፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ባለ አደረጃጀት የክሌ ሲሚንቶ ይነግድ የክሌ ሲሚንቶ ይቸርችል የክሌ ምናምን የሚባል እውቅና የሚሰጠው አንድ ሰው የለም። እዚሁ ላይ ቀደም ሲል ያነሱልኝ ጉዳይ እርምጃን በተመለከተ ነው። እርምጃ የሚያስመሰግን ከሆነ በርካቶችን እስከ እስር ድረስ ንግድ ፍቃድ እስከ መሰረዝ የሚደርስ እርምጃ። ያም ሆኖ ግን እዚህም ላይ አንድ የሚነሳ ጉዳይ አለ። ለምሳሌ የኮታ አሰራርና ይሄ የቁጥጥር ጉዳይ ከነፃ ገበያ ምጣኔ ሀብታዊ አስተምሮ ጋር ይጋጫል በሚል ሊሆን አይገባም ሲሉ የሚከራከሩ አሉ። ቀደም ሲል ካነሷቸው ከዚህ ከወርቅ ከኮንትሮባንድ ንግድና እንደዚሁም ከዚህ ከመንግስት ድጎማ ማኳያ እንደዚሁም ደግሞ ከዚህ ከውጭ ምንዛሬ ግኝቱ አኳያ ሲነጻጸር እንግዲህ ሂሳቡን ሲነግሩን እንደሱ ይመስላል። ነገር ግን አሁንም ብዙ የንግዱ ማህበረሰብ ከውጭ ምንዛሬ ጥረት ጋር በተያያዘ ብዙ ሮሮ ሲያሰማ ነው የሚደመጠው። ከዚያ ባሻገር ከኮንትሮባንድም ጋር ተያይዞ እንግዲህ የውጭ ምንዛሬ ግኝቱ ኮንትሮባንድን በከፍተኛ ደረጃ መቀነሱን ነግረውን ነበር። በቀንድ ከብቶች በኩል ያለው ሰየው የሚያስብል ነው። ከወርቅ ጋር ግን የተያዘው ከዚህ በላይ ማግኘት አይቻልም ነበር ወይ? እዚያው ሳለ ኮንትሮባንዱንም በተመለከተ በተለይ ትግራይ ክልል ላይ ሰሞኑን የምንሰማቸው ነገሮች አመራሩ ጭምር የተሳተፈበት ከፍተኛ የኮንትሮባንድ እንትን አለና የእናንተ ሚኒስቴር መስሪያ ቤት ተቋም እዚህ ላይ መብት የለውም ወይ? ከዚህ በላይ ሀገሪቱ ገቢ ማግኘት ስትችል የሚልም ጥያቄ ሊነሳ ስለሚችል እርሱ አሁን በሚሉት በቁጥር ደረጃ በሚገልጹት ልክ ነው ወይ? የቁጥሩ ጉዳይ ብሔራዊ ባንክ ገባ ገንዘብ ነው እያወራን ያለ ነው። እሺ ከኤክስፖርት አጠቃላይ ግምገማ አንፃር ግን ሁለት ነገሮችን በፍሬ ነገር ማስቀመጥ ይቻላል። የመጀመሪያው ጉዳይ ኢትዮጵያ ማግኘት የሚገባትን ከፖቴንሻሉ አንፃር በቂ ነው ወይ የተባለ እንደሆነ በቂ አይደለም ነው መልሱ። ምክንያቱም የኛ ሀገር የምርትና ምርታማነት ሀገር ነው። የግብርና ምርቶች፣ የማዕድን ምርቶች፣ የኢንዱስትሪ ምርቶች በስፋት የሚመረቱበት ሀገር ናት። መዋቅራዊ ኢኮኖሚ ስብራት ስለነበረ ማግኘት የሚገባንን ሼር ድርሻ ሳናገኝ የቆየንበት ቢሆንም አሁን የሚገኘው ያው በቀደም ሲል እንደጠቀስኩት በንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት በሚኒስትሩ ቢሮ ነው ዶክተር ካሳሁን ጎፌ ጋር። ስለዚህ ስለ ንግድ እና ስለ ቀጠናችን እናወራለን፣ ስለ ወጪ ንግድ እናወራለን። በዛሬው ዝግጅታችን ለተመልካቾችም ግልጽ እንዲሆንላቸው ንግድና ቀጠናዊ ትስስር ሚኒስቴር ምንድን ነው እየሰራ ያለው? ምኑ ጋር ነው ኃላፊነቱ? እሱን ነገር ትንሽ አመሰግናለሁ። ስሜነ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር በአዋጅ 1263 ከተቋቋሙት ሚኒስቴር መስሪያ ቤቶች አንዱ ነው። ከዚህ በፊት በነበረው ጊዜያት የንግድና ኢንዱስትሪ እየተባለ እየተፋታ እየተጋባ የቆየ ተቋም ነው። አሁን ላይ በአዲሱ ተልዕኮ የንግድና ቀጠናዊ ትስስር የሚል ንግድና ቀጠናን አንድ ላይ አጣምሮ የያዘ ነው። ከስያሜው በተልዕኮ ደረጃ የሀገር ውስጥ ንግድ ግብይት ማሳለጥ እና የግብይት መሰረተ ልማት እንዲሟሉ የማድረግ የሸቀጥ እና የአገልግሎት ንግድ እንዲሳለጥ የማድረግ ለንግድ መነሻ የሆነው የንግድ ፍቃድ የሚሰጥበትን አግባብ የማመቻቸት ንግድ ፍቃዱ ከተሰጠ በኋላ ደግሞ የድረ ፍቃድ ኢንስፔክሽን በማድረግ ለታለመለት ዓላማ ንግድ ፍቃድ ግልጋሎት ውሏል አይሰራዋልም ብሎ የማረጋገጥ የንግድ ውህደት መርጀር ጉዳዮችን የመዳኘት የሸማቾች ጥበቃ በአዋጁ መሰረት መከታተል ግንዛቤ መፍጠር ስራዎችን የሚያከናውን ነው የሚሆነው። ሁለተኛ ከወጪ ንግድ አንፃር ኢትዮጵያ ከዓለም ጋር የምታደርጋቸው የገቢና ወጪ ንግድን የመከታተል ተልዕኮ ተሰጥቶታል። የወጪ ምርቶች ፕሮሞሽን ስራዎች እዚህ መስሪያ ቤት ይከናወናሉ። የኮንትራት አስተዳደር ስራዎች እዚህ ይከናወናሉ። ኤክስፖርት የሚባለው ነገር እዚህ ማኔጅ ይደረጋል ማለት ነው። ሶስተኛው ከዋና ዋና ተልዕኮ አንፃር ቀጠናውን በተመለከተ የሁለትዮሽ የከባቢያዊና የዓለም አቀፍ ንግድ ድርጅት አባልነት ድርድሮችን መምራት ማስተባበር፣
ስራዎች አሉበት። ኦፍ ኮርስ እንደ ሚኒስቴር መስሪያ ቤት ብቻ ሳይሆን በክቡር ጠቅላይ ሚኒስትር ከተሰጡት ሹመቶች አንደኛው የሁለትዮሽ የቀጠናዊና ዓለም አቀፋዊ ንግድ ድርድሮችን ዋና ተደራዳሪ ሆኜ ነው እየመራ ያለሁት። ባለፈው ሳምንትም የዓለም ንግድ ድርጅት ድርድርን በተመለከተ ጄኔቭ ተገኝተን ውይይቶችና የሁለትዮሽ ስብሰባዎች ከ7 ሀገራት በላይ ስናከናውን ነው የቆየ ነው። ኢትዮጵያ ከሌሎች ሀገራት ጋር የምትፈራረማቸው ነገሮች የኢትዮጵያን ኢኮኖሚያዊ ተጠቃሚነት የሚያረጋግጥ መሆኑን የማረጋገጥ የመደራደር የመፈራረም ሁሉ ስልጣን ያለው ነው የተቋም ማለት ነው። የአፍሪካ ነጻ ንግድ ቀጠና ማንሳት ይቻላል። የዓለም ንግድ ድርጅት አባልነትን ማንሳት ይቻላል። የኮሜሳን ማንሳት ይቻላል። የኢጋድ አባል ላይ የሚደረጉ የንግድ ጉዳዮችን ማንሳት ይቻላል። የሁለትዮሽ ከተለያዩ ሀገራት ጋር ወደ 24 የሚጠጉ የንግድ ስምምነቶች ተፈርማለች ኢትዮጵያ በንግድ ሚኒስቴር አማካኝነት። እነኚህ ነገሮችን የሚያሳልጥ ነው ማለት ነው። የመጨረሻው የጥራት መሰረተ ልማትን በተመለከተ ባለፈው ክቡር ጠቅላይ ሚኒስትራችን የጥራት መንደር ተመርቋል። ጥራት የማስጠበቅ ስራዎች ተቋማዊ እንዲሆኑ በአሰራር እንዲዘምኑ የማድረግ ስራዎችን የኛ ሚኒስቴር መስሪያ ቤት ይሰራል። ይሄን ለመስራት ወደ 6 የሚጠጉ ተጠሪ ተቋማት በስሩ አሉት። በእነኚህ ተልእኮች ለማሳካት እነኚህ ተቋማት በጣም ከፍተኛ ማውለና ወጥቶላቸው ባለፈው በይፋ የተመረቀው የጥራት መንደር በመንደር ደረጃ የሚገለጽ የጥራት ማስጠበቅ ስራን የሚከታተለው ይሄ ሚኒስቴር መስሪያ ቤት ነው። በአፍሪካ ምናልባትም ቀዳሚ የሚባል የጥራት መሰረተ ልማት የገነባ ሀገር ቢኖር አንዱ ኢትዮጵያ ነው። እነኚህ ተልእኮች ነው ያሉት ማለት ነው። ከዚህ ውስጥ እንግዲህ በመሰረታዊነት ሊነሳ የሚገባው ጉዳይ የሸቀጦች ጉዳይ ነው። የሸቀጦችን ንግድ ማሳለጥ አንዱ ተልእኳቸው እንደሆነ ቀደም ሲል ነግረው ነበርና ከሸቀጦች ጋር ተያይዞ እንግዲህ በተለይ የምግብ ሸቀጦች ጋር በተያያዘ በርካቶች የሚያነሱት በእጥፍ መጨመሩን የእጥፍ መጨመሩን ሲጨምር ደግሞ በጣም ትራንዛክሽኑ በጣም ፈጣን ጠዋትና ከሰዓት በሚለያይበት ደረጃ የሚል ጉዳይ ይነሳልና ይሄ በኑሮ ላይ ከባድ ጫና መፍጠሩን ያነሳሉ። በነጋዴው በኩል ደግሞ የውጭ ምንዛሬ ለውጥን መነሻ ያደረገ ጭማሪ እንደሆነ የሚነሳ ጉዳይ አለ። ከዋጋ መጨመር ጋር ተያይዞ የሚነሳው ጉዳይ በትክክል ምክንያታዊና ምጣኔ ሀብታዊ መገለጫዎች ሲኖሩታል ወይ? ህብረተሰቡ ላይ እንዲህ አይነት ጉዳይ ሊፈጠር በሚችልበት ሂደት ከሆነ ጭማሪው ደግሞ ይሄ ሚኒስቴር መስሪያ ቤት ይመለከተዋል ብዬ አስባለሁና ምን እየሰራችሁ ነው? በጣም ጥሩ። ይህን ጥያቄ ከማብራራት በፊት ከውጭ ምንዛሪ ማሻሻያው ጋር እያይዘ ስለነሳ ከዛ ብነሳ ጥሩ ነው። የውጭ ምንዛሪ ማሻሻያው የኢትዮጵያ መዋቅራዊ ኢኮኖሚያዊ ችግር ሊፈታ በሚችል አግባብ ይተግበር ተብሎ ሲወሰን በአዎንታም በአሉታም ተጠባቂ ውጤቶች ነበሩት። በአዎንታ ተጠባቂ ውጤቱ አንደኛው የሀገር ውስጥ ገቢን ያሳድጋል ተብሎ ነው የታሰበው። በውጤቱም የገመገም ነው ባለፉት 4 ወራት የ5 ወሩን እንደዛ ፎርማሊ የገመገምንም ከፍተኛ የሆነ የገቢ ማሳደግ ተገኝቶበታል። ሁለተኛው የውጭ ምንዛሪ ግኝታችን ያሳድጋል ተብሎ ነው የተጠበቀው። ይሄ በጣም በከፍተኛ ሁኔታ የውጭ ምንዛሪ ገቢ ያደገበት ሁኔታ ማንሳት ይቻላል። ለአብነት በለውጡ ዋዜማ 2010 ዓ.ም የኢትዮጵያ የውጭ ምንዛሪ ግኝት ከኤክስፖርት የሚገኘው አመታዊ ገቢ 2.6 ቢሊዮን ገደማ ዶላር ገደማ ነው የነበረው። ባለፉት 5 ወራት ከሐምሌ እስከ ህዳር ባለው ጊዜ ብቻ 2.6 ቢሊዮን ዶላር በላይ ገቢ ተገኝተዋል። በ5 ወር 2010 የምናገኘውን የሙሉ አመት ገቢ ማግኘት የተቻለበት ነው ማለት ነው። ስለዚህ የሚጠበቀውን ውጤት አምጥቷል ተብሎ አዎንታዊነት የተያዘው ጉዳይ አንዱ እሱ ነው። ሶስተኛው ተጠባቂ ውጤት የነበረው ኮንትሮባንድና ህገወጥ ንግድ ይቀንሳል ነው። ከዚህ አንጻር በኮንትሮባንድ ምክንያት ኢትዮጵያ ስታጣ የነበራቸው የውጭ ምንዛሪ ገቢዎች ሙሉ ለሙሉ ተሻሽለዋል። ይህንን በምሳሌ ለማስደገፍ በአሃዝ የቁም እንስሳት ነበር አንደኛው በጣም ሲጎዳ የነበረው። ከቁም እንስሳት ይገኝ የነበረው ገቢ ባለፉት 5 ወራት ወደ 20 ሚሊዮን ዶላር አካባቢ ገቢ አግኝተናል። ባለፈው ሙሉ አመት የተገኘው ገቢ 18 ሚሊዮን ዶላር ነው። 2016 ሙሉ አመት ከቁም እንስሳት የተገኘው ገቢ 18 ሚሊዮን ዶላር ነው። በማክሮ ኢኮኖሚክ ማሻሻያው ምክንያት ደግሞ ባለፉት 5 ወራት የተገኘው ገቢ 20 ሚሊዮን ዶላር ነው። ከአመት በላይ የ5 ወሩ መፈጸም ተችሏል። ሁለተኛው ኮንትሮባንድ ለመቀነሱ አይነተኛ ማሳያው የወርቅ ኤክስፖርትን በተመለከተ ነው። ወርቅ ኤክስፖርትን የወሰነ እንደሆነ የወርቅ ኤክስፖርት ባለፈው 2016 አፈጻጸም እምብዛም ውጤት የማይገኝበትና የጎረቤት ሀገር ሲሳይ የነበረ ኤክስፖርት ግኝት ነበረው። ባለፉት 5 ወራት በታሪክ ለመጀመሪያ ጊዜ ከቡናም ቀድሞ አንደኛው የኢትዮጵያ የውጭ ምንዛሪ ማግኛ ገቢ ማግኛ ሆኖ መጥቷል። በጣም ትልቅ ትርጉም ያለው ገቢ ነው የተገኘበት።
ስለዚህ የውጭ ምንዛሪ ማሻሻያው እነኚህ ውጤቶች ያስመዘገበ ነው ብሎ መውሰድ ይቻላል። ሁለተኛው ተጠባቂ በአሉታ ሊሆን ይችላል የሚለው ተጠባቂ ውጤት የነበረው የዋጋ ግሽበት በከፍተኛ ሁኔታ ሊኖር ይችላል፣ የኑሮ ውድነት ሊኖር ይችላል የሚሉ ጉዳዮች ታሳቢ ተደርገው በመንግስት በኩል በቂ ዝግጅት ሲደረግ ቆይተዋል። ያው ሁሌም ማንም ሰው እንደሚረዳ በግልጽ የዋጋ ግሽበትና የኑሮ ውድነት አንድና ያው አይደሉም። የኑሮ ውድነት የምንለው ሸማቹ ህብረተሰብ ወይም ገዢው የሚገዛው ሰው ገቢው በሸቀጥ ጭማሮ ዋጋ ልክ አላድግ ሲል የሚያጋጥመው ሁኔታ ኑሮ ውድነት ተብሎ ነው የሚገለጸው። ሸቀጥ የጨመረበት ልክና ገቢ የሚያድግበት ልክ አለመጣጠን ሲል የኑሮ ውድነት ነው የሚባለው። ይሄኛው በተለይ ፊክስድ ኢንካም ወይም ቋሚ ገቢ ባለቤት የሆኑ የህብረተሰብ ክፍሎችን ሊጎዳ ይችላል ተብሎ ታስቦ በመንግስት በኩል ከ91 ቢሊዮን ብር በላይ በጀት ተመድቦ ለመንግስት ሰራተኛውና ቋሚ ገቢ ላላቸው ህብረተሰብ ክፍሎች ድጎማ የተደረገበት ማስታወስ ጠቃሚ ነው የሚሆነው። ሁለተኛው የዋጋ ግሽበት ይባላል። ዋጋ ግሽበት ማለት የሸቀጥ ዋጋ ከአምና ተመሳሳይ ወቅት ጋር እየጨመረ ያለበት ፐርሰንቴጅ ማለት ነው። አይጨምርም ከሚል አይደለም መነሻው። የዋጋ ጭማሮ ዓለም አቀፋዊ ባህሪ ያለው ኢምፖርትድ ኢንፍሌሽን ነው በአብዛኛው። የኛ ሀገር እንደ የትኛውም ታዳጊ ሀገር ከውጭ የሚያስገባቸው ነገሮች አሉ። ከውጭ ይመጣ የዋጋ ጭማሮ መነሻ ስላለው ማለት ነው። ይህን የወሰን እንደሆነ ባለፉት ጊዜያት በጣም ሰፋፊ ስራዎች ይሄ ነገር እንዳያጋጥም ሙከራዎችና ጥረቶች ተደርገዋል። የውጭ ምንዛሪ ማሻሻያው ከታወጀበት ቀን ጀምሮ እስከ ትናንትና ማታ ድረስ ከክልሎች ጋራ ሳይቋረጥ ለአንድም ቀን በቪዲዮ ኮንፈረንስ እስከ ወረዳ ያለው የኛ መዋቅር ምክንያታዊ ያልሆኑ ዋጋ ጭማሪዎችን ለመቋጠር የሚያስችል ሰፋፊ እርምጃዎች የተወሰዱበት ጊዜ ነው። ይሄ ጊዜ በአሃዝ ለማስደገፍ ያክል ከ108,000 በላይ ነጋዴዎች ላይ እርምጃ ተወስዷል። ይህ እርምጃ ከጽሁፍ ማስጠንቀቂያ እስከ ንግድ ፍቃድ ስረዛ ድረስ እስከ እስር ድረስ የወሰዱት እርምጃዎች ናቸው። ምናልባት ባለፉት 5 ወራት እርምጃ መውሰድ የሚያስመሰግን ከሆነ ባለፉት 5 ወራት የወሰነው እርምጃ ባለፉት 10 ዓመታት ንግድ ሚኒስቴር ከወሰደው እርምጃ በቁጥር ይበልጣል። ከኢትዮጵያ የማድረግ አቅም ጋራ ከኢትዮጵያ የመወዳደር አቅም አንጻር ሲታይ ዘንድሮ ያለምንም አለማጋነን ወደ $6 ቢሊዮን ገደማ ልንደርስ እንችላለን። ይሄ ለኛ ለሀገራችን ትልቅ ሪከርድ ነው፣ ኒው ሪከርድ ነው። ከፍተኛው ደርሳ የነበረው $4.1 ቢሊዮን ነው። ኤክስፖርታችን ከዚህ ተሻግሮ አያውቅም። በአንድ ጊዜ ተመንጭቆ $6 ቢሊዮን መድረሱ ጥሩ ነው ሊያስብል ይችላል ከነበርንበት አንጻር። ነገር ግን መድረስ ካለብን አንጻር ደግሞ 6 ቢሊዮን የኢትዮጵያ ደረጃ አይደለም። ከዛ በላይ መሄድ የሚችል ኢኮኖሚ ባለቤት ነች ኢትዮጵያ። በቅርቡ ያስተናነሱን እንዳንሆን ያደረግናል። ከዛ በላይ መሄድ እንዳንችል በጣም ጥሩ እሱ ነው እያብራራ ያለሁት። የማክሮ ኢኮኖሚክ ሪፎርሙ ያስፈለገበት ዋናው ምክንያት መዋቅራዊ ስብራት ነበረ። የኛ የውጭ ምንዛሪ ማሻሻያ ዩኒፊኬሽን ብለን ሁለቱን አይነት ገበያዎች ወደ አንድ ያመጣንበት ዋናው ሚስጥር ነጋዴው ከዚህ በፊት አንተም እንደምታስታውሰው በኢምፖርት ለማካካስ ብሎ ኤክስፖርት እየተከሰረ የሚከድበት ነው የነበረው። የውጭ ንግድ ወይም ኤክስፖርት የሚባለው ንግድ ራሱን የቻለ ኢንዲፔንደንት ንግድ አልነበረም፣ የጠለፋ ንግድ ነው የነበረው። ምክንያቱም በኦፊሻል ሬት የምንለው የውጭ ምንዛሪ በባንኮች በኩል የሚተመነው ተመንና የጥቁር ገበያ ዋጋ በእጥፍ ነው የሚበላለጠው። ስለዚህ በዛ በኩል በኢምፖርት ለማግኘት ሲባል ሰው ኤክስፖርት ላይ የሚገባበት እንጂ ኤክስፖርት በራሱ ትርፍ ሆኖ አያውቅም። ምናልባት በኢትዮጵያ ታሪክ ኤክስፖርት ትርፍ የሆነበት ባለፉት 5 ወራት ነው። ባለፉት 5 ወራት በእኛ ጥናት ከ20 እስከ 30% ራሱን ችሎ ኤክስፖርት ላይ ትርፍ ይገኝበታል። አንድ ዕቃ ልከህ ዓለም ላይ ሽጠህ ከዓለም የምታገኘውን ትርፋት 20 እስከ 30% ነጋዴው ማትረፍ የቻለበት ሁናቴ ያለ ማለት ነው። በዛ ምክንያት ኮንትሮባንድ የፋፋበት፣ ኮንትሮባንድ የጎመራበት፣ ህገወጥነት የናኘበት ነው የነበረው። በዛ ምክንያት ከኤክስፖርት ኢትዮጵያ ማግኘት የምትችለውን ነገር ልታገኝ አልቻለችም። የቁም እንስሳት የወሰነ እንደሆነ አሁን እያንሰራራ ነው። የቁም እንስሳት ኤክስፖርት ተገቢ ቦታ ይዟል የሚል ነገር የለኝም እምነት ካለን ፖቴንሻል አንጻር 20 ሚሊዮን በ5 ወር ማግኘት የሚያመጻድቅ አይደለም። ግን ደግሞ ከባለፈው አንጻር ስትወስደው የሙሉ አመቱን በልጧል በ5 ወሩ። ይሄን ለማድነቅ አይቻልም። ጅምር ነገሩን በጅምርነት ነው ማየት የሚያስፈልገው። ጎረቤት ሀገራት የኛን ያህል የቁም እንስሳት የሌላቸው ሀብት የሌላቸው ሀገራት በብዙ $100 ሚሊዮን ገቢ እያገኙ ከኛ እንስሳት በኮንትሮባንድ የሚሄደውን ያን ሊያስቀር የሚችል ማክሮ ኢኮኖሚክ ማሻሻያ ነው የተከናወነው። ለኤክስፖርቱ ዘርፍ ትልቅ ሰበር ዜና ነው ይሄ። በተግባርም ደግሞ ውጤቱ የሚያሳየው ይሄኛውን ነው። ስለዚህ ከአጭር ጊዜ አንጻር ያገኘነው ውጤት በጣም ጥሩ የሚያስብል ውጤት ነው። ከፖቴንሻል አንጻር ግን አሁንም ኢትዮጵያ ወደሚገባት ስፍራ አልደረሰችም። በጣም ሰፋፊ ስራ መስራት ያስፈልጋል።
አጥንተን ነበር ጥናት የውጭ የኤክስፖርትን በተመለከተ ኤክስፖርት ፕሮሞሽን ልማት ስትራቴጂ አጥንተን በጥናቱ ያስቀመጥነው 2 ሴናሪዮ አስቀምጠን ነበር። በዝቅተኛው ሴናሪዮ እንኳን አሁን $10 ቢሊዮን መድረስ ነበረብን። ስለዚህ በሀገር ደረጃ በብዙ ምክንያቶች ተገፍቶ የዘገየው የውጭ ምንዛሪ ማሻሻያ ባይዘገይ ኖሮ ኢትዮጵያ ከዚህ በላይ ማግኘት ትችል ነበር። አሁንም ወደ ዋናው ፓይፕላይን ተመጥቷል ብሎ መውሰድ ይቻላል ማለት ነው። በሌላ መልኩ ደግሞ እንደውም ቀደም ሲል እርሶ የጠቀሱልኝንም እርምጃ በጣም ኢምንትና ሀገሪቷ ላይ ካሉ ህገ ወጦች አኳያ ሲሰላ በጣም እዚህ ግባ የሚባል ያልሆነ እርምጃ ነው ሲሉም የሚወቅሱ አሉ። በዚያው ልክም ደግሞ እንደገና እርምጃ ሊወስዱ የሚሄዱ የዚህ ሚኒስቴር መስሪያ ቤቱ ውስጥ ከታችኛው መዋቅር የተዘረጋው መረብ በራሱ ከድርድር በኋላና ከሙስና በኋላ ላዋጣ ሲለው ካልሆነ በስተቀር ህብረተሰቡን ለመታደግ ሲል በትክክል በመንግስት የወጣን ፖሊሲና ህግጋት ለማስተግበር አይደለም ወደ ታች የሚወርደው። መጀመሪያ የራሱን ኪስ ሊሞላ ነው። ያ ከዚያ ሲተርፍ ነው እርምጃ እየተወሰደ የሚገኘው የሚልም ጥያቄ የሚያነሱ አካላት አሉና በመሰረቱ ለኮራፕሽን የተጋለጠ አይደለም ወይ ይሄ እርምጃ አወሳሰድ ስርዓቱ? አንድ ሁለተኛ ግን የኛ ሀገር ልትገነባ ካሰበችው ኢኮኖሚ አኳያ በተለይ ከለውጡ በኋላ ሪፎርሙ ከሚጠይቀው የኢኮኖሚ ግንባታ አኳያ የዚህ የቁጥጥር ስርዓቱን የትኛው ነው ልክ? እንዴትስ ነው ማኔጅ መደረግ ያለበት? ነፃ ገበያ ሲባል የሚለው ላይ ትንሽ ነገር ቢሉ ጥሩ ነው። በጣም ጥሩ ጥያቄ ነው ያነሳኸው። የነፃ ገበያ ኮንሴፕቱን ማብራራት በጣም ጠቃሚ ሆኗል። በፖሊሲ ደረጃ በእሳቤ ደረጃ ነፃ ገበያ ነው የምናራምደው። ነገር ግን ነፃ ገበያ ማለት አንጻራዊ ነው። በተለይ መንግስት አሁን አንዱ ጥያቄ የሆነው የነፃ ገበያና ቁጥጥር የተሞላበት ገበያ የሚባለው ጉዳይ ሚዛን የማስጠበቅና የቱጋ ነፃ ገበያ ነው የቱጋ ነው ቁጥጥር መደረግ ያለበት የሚለውን ነገር በጉልህ ካለየን ችግር ውስጥ ነው የምንገባው። ምናልባት ኮንፊውዥኖቹ ከዛ የሚመነጩ ይመስለኛል። በእኛ ሀሳቤ ነፃ ገበያ ነው ስንል ነገር ግን የዕለት ተዕለት የህዝቦች ኑሮ የሸማች ኑሮ የሚያማርሩ መሰረታዊ ሸቀጥ የሚባሉ በመንግስት የሚታወቁ አሉ። መሰረታዊ ሸቀጦች ላይ ነው ቁጥጥር የምናደርገው። መሰረታዊ ሸቀጥ ማለት ዘይት፣ ስኳር፣ ሲሚንቶ፣ ነዳጅ፣ አትክልትና ፍራፍሬ፣ ግብርና ምርቶች ላይ ነው ቁጥጥር የሚደረገው እንጂ በሁሉ ነገር መንግስት እንዲቆጣጠር የሚፈልግ ዝንባሌም ጭምር ስላለ ስህተት ነው። እሱ በገበያ እንዲመራ ነው የሚፈለገው። በገበያ በአቅርቦትና በፍላጎት እንዲመራ ነው የሚፈለገው። መንግስት የህብረተሰቡን የዕለት ተዕለት ኑሮ የሚያናጉ ጉዳዮችን ነው መቋጠር ያለበት በሚል እሳቤ ነው የተካሄደው። ሁለተኛው ጉዳይ ከተወሰደው እርምጃ አንጻር አንተ ያነሳው ጠረጠር አድርጎ ለማንሳት ያክል ሁለት ጽንፍ የያዙ አስተያየቶች ይሰጣሉ። ለኛም ያው በፓርላማም በተለያየ የህዝብ ውይይት መድረኮችም የምናገኘው ማለት ነው። በአንድ በኩል ቁጥጥር በቁጥጥር አድርጋችሁት እንዳለ ነጋዴ መላወሻ አጣ። የተወሰደው እርምጃ በጣም በተለይ ከዚህ በፊት ስናደርግ የነበረው የቁጥጥር ዘይ ተቀይሮ ሰፋፊ እርምጃዎች ተወስደዋል። ቅድም እንዳልኩት 108,000 ነጋዴ ላይ መወሰዱ ብቻ አይደለም፣ ከ27 ሚሊዮን ብር በላይ የገንዘብ ቅጣት ተቀጥተዋል። 1009 ነጋዴ በእስር ተቀጥተዋል። ብዙ የንግድ ፍቃዶች በሺዎች የሚቆጠሩ ተሰርዘዋል። እንዲህ አይነት ቦልድ እርምጃዎች አልነበሩም። ይህ ሲወሰድ የመጮህ ነገር አለ በንግዱ ማህበረሰብ በኩል ማለት ነው። ቶታሊ ነፃ ገበያ ቅድም ያልከውን እየደፈጠጡት ነው ያሉት የሚል ጽንፍ ይነሳል። አንዱ ጽንፍ ነው ይሄኛው። ሁለተኛው ጽንፍ ደግሞ አንተ ያነሳው ምንም እርምጃ የተወሰደ አይደለም፣ በመርፌም በምናምንም ጉዳይ መንግስት ገብቶ ለምን ዋጋ አላረጋጋም፣ ለምን ቁጥጥር አልተደረገም የሚል ደግሞ ሁለተኛው ጽንፍ አለ ማለት ነው። እኛ የምንከተለው አማካዩን ወርቃማ መንገድ ነው። አማካዩ ወርቃማ መንገድ ምንድነው? ቅድም እንዳነሳ ነው የፖሊሲ ግልጸኝነት አለን፣ ክሊር ነን። መሰረታዊ ሸቀጥ ተብሎ የህብረተሰቡን የዕለት ተዕለት ኑሮ የሚያናጉ ጉዳዮችን እስከታች ባለው የንግድ መዋቅር ተጠቅመን ቁጥጥር ይደረግበታል። ዋጋ እንዲለጥፉ ይገደዳሉ። ከዛ ዋጋ በላይ የሚሸጥ ከተገኘ እርምጃ ይወሰድበታል። ይሄ የአገሪቱ አሰራር ነው። በተረፈ ግን በእያንዳንዱ ጉዳይ ልግባ ቢባል እንኳን ያው አንተም እንደምትረዳው አቅሙ የለም። እናድርግ ቢባል ሰፊ የሆነ ግብይት ነው ያለው። ሰፊ የሆነ ግብይት ላይ በዛ ደረጃ መሄድ አይቻልም። ባለፉት 5 ወራት አንዳንድ ከዚህ ፊት በፖሊሲ ያሰርናቸውን ጉዳዮች በፖሊስ ብቻ ቁጥጥር፣ በህግ አስፈጻሚ አካላት ብቻ ቁጥጥር ባይዘ ገበያ አይረጋጋም። አንዳንድ ጉዳዮችን ሀሳብ ጨምሮበት በፖሊሲ መፍታት ይፈልጋል። ጥሩ አብነት ላንሳል። ሲሚንቶ ዛሬ አንተ ልጠይቀኝ አልደፈርክም። የሲሚንቶ ዋጋ ከዛሬ 2 ወር በፊት 2200 ነበር ችርቻሮ ዋጋ ገበያ ላይ ነበረው። አሁን ገበያ በተር 1200 1300 ነው የሚገኘው። ይሄን ያደረግነው በፖሊሲ ሳይሆን በፖሊሲ ነው። የነበረው መመሪያ ሻርንና ሙሉ ለሙሉ የችርቻሮ ዋጋ ቁጥጥር ላይ የኛ ንግድ መዋቅር ተሰማርቶ ቅድም የምትላቸው ብልሽቶችም ያጋጥሙበት የነበረው መመሪያ ሙሉ ለሙሉ ያነሳ ነው። ምንድነው ያደረግነው? ሲሚንቶን በተመለከተ
አንድ የፋብሪካ ባለቤት እስከ ችርቻሮ ያለውን ዋጋ ተቆጣጥሮ ገበያ መራገጥ አለበት የሚል ኃላፊነት ለፋብሪካው ሰጠን። ተወያየን፣ የመመሪያ ነሳን። አሁን በተጨባጭ አይነት ውጤት እየመጣ ነው ማለት ነው። ነዳጅ ላይ እሱን እያደረግን ያለ ነው። የነዳጅ ኩባንያዎችን መቆጣጠር ያለብን ምንድነው የሆነ የኛ የሬጉላቶሪ ፖሊሲያችን ገለበጥ ነው። የመጀመሪያ የነበረው